ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደምን ሰንብታችኋል? እንደምን ዋላችሁ? እንደ ያላችሁበት ሰዓት አቆጣጠር ሰላምታችን ይደርሳችሁ ዘንድ ተመኝተናል። የዕለቱ ማለ ፋኖ ዜና ጥንቅር ነው ወደ እናንተ የምናደርሰው። ዋና ዋና ዜናዎቹን በቅድሚያ እናስደምጣችሁ። የሸዋ ጠቅላይ ግዛት እዝ በደብረ ሲናና ዙሪያውን ባደረገው ትንቅንቅ ከተማውን በመቆጣጠር ከፍተኛ ጀብዱ አስመዝግቧል። በእዙ ስር የመሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር ከተውጣጡ የክፍለ ጦር ውስን ሻለቃዎች የብልጽግናው አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ጋርድ የሚገኙባቸው ጣርማበር፣ ደብረ ሲናና አርመኒያ ከተሞችን በመቆጣጠር ነው ከፍተኛ ድል የተመዘገበው። በዝርዝር እናስደምጣችኋለን። እየዘፈኑ ድህነት እያለቀሱ ክብረት በወቅታዊ ጉዳይ ዙሪያ የንጉስ ሚካኤል አሊ ኮር መግለጫ ሰጥቷል። የመግለጫውን አጠቃላይ ይዘት ምን እንደሚመስል በዝርዝር እንመለከተዋለን። የሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር ምሽቱን ጠላት ምሽግ ላይ እንዳለ በመደምሰስ ከፍተኛ ድል ተጎናጽፏል። ከደብረ ታቦር ከተማና ከማህደር ማርያም ከተማ መካከል ካለው የጠላት ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራ ምሽግ ላይ የጠላትን ኃይል በቦምብ ደምስሷል። ሌላኛው ዝርዝር ጉዳያችን ነው። በተመሳሳይ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር የሌቦችንና ዘራፊ ኃይሎችን በማጽዳት ረገድ ድል ተመዝግቧል። ሌላኛው ጉዳያችን ነው። የአገዛዙ ሰራዊት በንጹሃን ተሳፋሪዎች ከጎንደር ደራ ምድር ላይ የጥይት በረዶ በማዝነብ ከፍተኛ ኪሳራ አድርሷል። ሌላኛው ጉዳያችን ነው። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በድጋሜ ቀደም ሲል የሰማችኋቸውና ሌሎች አበይት እውነቶችን በዝርዝር እያስደመጥናችሁ እንቆያለን። ወንዳለ ቢክስ ነኝ፣ አብራችሁን ቆዩ። የህዝቡን አንድነት በማጽናት አስተማማኝ የህዝብ ደጀነትን እያረጋገጠ የሚገኝ የደብረ ኤልያስ ወረዳ ጊዜያዊ መንግስት ስራዎች እየሰራ መሆኑን አስታወቀ። በአፋባህ ቴዎድሮስ እዝ በመልሶ ማደራጀት ትግበራ የህዝብን አስተዳደር የጸጥታና ፍትህ ጥያቄዎችን በመመለስ አስተማማኝ የህዝብ ደጀነቱ እንዲያረጋግጥ ታስቦ በአዲስ የተዋቀረው ጊዜያዊ መንግስት በ206ኛ ኮር ባሉ ወረዳዎችና ቀበሌዎች አገልግሎት በመጀመር በርካታ ተግባራትን እያከናወንኩ ነው ብሏል። በ206ኛ ኮር የ14ኛ ክፍለ ጦር ስር የሚገኘው የደብረ ኤልያስ ወረዳ ጊዜያዊ መንግስት ከጠላት ነጻ በወጡ ሁሉም ቀበሌዎች አስተዳደር መዋቅር በመዘርጋት የፍትህ ህግ አገልግሎት፣ ጸጥታ፣ የልማትና የመልካም አስተዳደር ስራዎችን በማከናወን ከህዝቡ የሚነሱ ጥያቄዎችን በፍጥነት ምላሽ በመስጠት አመርቂ ለውጥ እያስመዘገበ መሆኑን ጠቅሷል። የህዝብን አስተማማኝ ደጀነት በማረጋገጥ ሰፊ ስራዎችን እያከናወነ የሚገኘው ጊዜያዊ መንግስቱ የግል ታጣቂዎችን በማደራጀት የአካባቢዎችን ሰላም በማረጋገጥ እንዲችሉ በማውሳት የሚሰጣቸውን ማንኛውም ድርጅታዊ ግዳጅ ከመደበኛ ሰራዊት ጎን ተሰልፈው እንደሚወጡም አረጋግጧል። በመልሶ ማደራጀት ትግበራው ባንዳዎችን በማጽዳት የሰራዊቱን የህዝብና የትግሉን ደህንነት በማስጠበቅ የጠላትን ረጅም እጅ እየቆረጠ የሚገኘው የ206ኛ ኮር ለደብረ ኤልያስ ወረዳ ጊዜያዊ መንግስት አመራሮች በህግና ስነ ስርዓት እንዲሁም በጊዜያዊ መንግስት መመሪያዎች ላይ ከ14ኛ ክፍለ ጦር አመራሮች ጋር በመተባበር ስልጠና ሰጥቷል። የድርጅቱን ህግና ደንብ ጨምሮ በተለያዩ ዘርፎች የጸደቁ መመሪያዎች ላይ ስልጠና የተሰጣቸው ወረዳው ጊዜያዊ መንግስት አመራሮች ህዝቡን ለማስተዳደርና የድርጅታችን ህግና ደንብ ለማስፈጸም በቂ ግንዛቤ ማግኘታቸውን ተናግረዋል። ዘገባው የአፋባ ቴዎድሮስ 206ኛ ኮር የህዝብ ግንኙነት ክፍል ነው። በዚሁ ተመሳሳይ መረጃችን ነው የምንሻገረው። ወደ ሸዋ እናቀናለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ለክፍለ ጦር አመራሮችና ለሰራዊት አባሎች ፖለቲካዊ ስልጠና ሰጥቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ቀናት አጠቃላይ ለክፍለ ጦር፣ ለሻለቃ አመራሮችና አጠቃላይ ለሰራዊቱ በወቅታዊ ጉዳይ ዙሪያ ስልጠና ሰጥቷል። የአብይ አህመድ አገዛዝ ዞሮ ብላ የኦሮማ ስብስብ አማራ ለማጥፋት የተለያዩ አማራ ግዛቶችና ከአማራ ግዛቶች ውጭ ባሉ የአማራ ተወላጆች ላይ የዘር ፍጅት እያደረገ መሆኑን ዓለም የሚያውቀው ነው ብሏል። ሆኖም ይህ የብልጽግና ፋሽስታዊ ስርዓት የአማራ ልጆች በነበልባል ክንዳቸው እየተፋለሙትና እየመከቱ የበላይነታቸውን እየወሰዱ ይገኛሉ። ስለሆነም ያሳምነው አናብስቶች ከትግሉ ጎን ለጎን በተለያዩ ለሰራዊቱ ፖለቲካዊ ስልጠናት ሰጥቷል። ማለትም የሰራዊት ስነ ምግባርና ስነ ስርዓት መወሰኛ ደንብ፣ ጓዳዊ ዝምድና፣ ባህልና ጨዋነት፣ ድርጅትና የድርጅት ማንነት፣ የአማራ ህዝብ ማንነትና የገጠሙት ፈተናዎች እንዲሁም ያደረጋቸው ተጋድሎች፣ ፋኖነትና መገለጫ ባህሪያቶቹ በሚሉ አርዕስቶች ላይ ለተከታታይ 3 ቀናት በአሳምነው እዝ ምክትል ድርጅት ጉዳይ አርበኛ ኢያሱ ሙሉጌታ፣ የአሳምነው እዝ ህግ ክፍል ኃላፊ አርበኛ ተስፋዬ ገስጥና የአሳምነው እዝ ሎጂስቲክ ኃላፊ ሻለቃ ሞገስ ለማ በመሆን ከትምህርትና ስልጠና መምሪያ በተሰጠ ዕቅድ መሰረት የአፋባ ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር የሻለቃ አመራሮችና ለሰራዊት አባላት በበቂ ሁኔታ ስልጠና በመስጠት አመርቂ ስራዎችን እየሰራ ይገኛል ብሏል።
በስልጠናውም የተገኙት የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር አመራሮችና የሻለቃ አመራር አባላት በስልጠናው የአማራን የመኖር ነጻነት በቅርቡ እንደሚያስከብሩና እርግጠኛ ስለመሆናቸው ከአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ የሚሰጣቸው ማንኛውም ግዳጅ ለመወጣት ዝግጁ መሆናቸውንም ገልጸዋል። የኮሩ ህዝብ ግንኙነት ኃላፊ ያጠናቀረው መረጃ የሰደደልን የዕዙ የህዝብ ግንኙነት ክፍል ነው። በዚሁ ወደ ሌላኛው የሸዋ ግንባር መረጃችን እንሸጋገራለን። ከተሞችን በመቆጣጠር ድል ያስመዘገበው የሸዋ ጠቅላይ ግዛት ዕዝ ፋኖ ደብረ ሲና ከተማና አካባቢዎቹን ለግማሽ ቀን በመቆጣጠር በርካታ ድሎችን ካስመዘገበ በኋላ ወታደራዊ ገዢ ስፍራዎችን ስለመያዙ ገልጿል። ሸዋ ጠቅላይ ግዛት ዕዝ የመሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር ከተውጣጡ የክፍለ ጦር ውስን ሻለቆች የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ወደሚገኝበት ጣርማበር፣ ደብረ ሲናና በአርመኒያ ከተሞች ዘልቀው በመግባት የተቀናጀ ጥቃት ሲፈጽሙ ደብረ ሲና ከተማ የገባው ጀግና የፋኖ ሰራዊት በቦርቸሌ ካምፕ ላይ የመሸገውን የጠላት አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ ደምስሷል ብሏል። ጠላት በቀጠና ያሰማራው ተጨማሪ 105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ላይም ታላቅ ኪሳራ ማድረስ ተችሏል። አናብስቶቹ ደብረ ሲና ከተማን ተቆጣጥረው የአገዛዙን ጦር ከደመሰሱ በኋላ የማረኩትን ማርከው ከስትራቴጂክ ጠቀሜታ አንጻር ከተማውን ለቀው በክብር ወደ ምሽጋቸው ተመልሰዋል ብሏል። በዛሬው ልዩ የተቀናጀ ኦፕሬሽን የአምባገነኑ ስርዓት ዙፋን አስጠባቂ ኤሊት ፎርስ አከርካሪውን የተመታ ሲሆን በእግረኛ ሰራዊት የተሸነፈው ብልጽግና ሰሞኑን የራሱ ምርኮኞች ጨምሮ በንጹሃን ወገኖች ላይ በፈጸመው የድሮን ጥቃት በግፍ የተጨፈጨፉትን የወገኖቻችንን ደም ሳይውል ሳያድር ጠላት ባለበት የሸዋ 3 ከተሞች ዘልቆ በመግባት በድል ተመልሷል። ወገቡ ተመቶ ራሱ እንደ እባብ ተቀጥቅጦ በሸዋ ተራሮች ላይ የአሞራ ቀለብ የሆነ የአገዛዙ ሰራዊት ምላሱ ብቻ በቀረው የብልጽግናው ተከፋይ የሚዲያ ሚልሾቹ አማካኝነት ሰሞኑን ፋኖን እያጸዳው እየደመሰስኩ ነው ቢልም በዛሬው ዕለት ሸዋ ጠቅላይ ግዛት ዕዝ በወሰደው መልሶ ማጥቃትና ቆረጣ በተገኘው ድል መላው ሰራዊታችንና ሰሞኑን በግፍ በተገደሉ ንጹሃን ወገኖቻችን ምክንያት ከፍተኛ ሀዘን ውስጥ የገባው ህዝባችን ከዚህ በላይ ተከታታይ ስራዎችን ሰርተን የምናሳይ መሆኑን እየገለጽን ህዝባችን እስከ ዛሬ ሲያደርገው እንደነበረው ከልጆቹ ጋር ተሰልፎ የስርዓቱን እድሜ እንዲያሳጥር መልእክት እናስተላልፋለን። ክብርና ሞገስ ለትግሉ ሰማዕታት። ድል አማራ ፋኖ፣ ድል አማራ ህዝብ ሲል የሸዋ ጠቅላይ ግዛት ዕዝ የህዝብ ግንኙነት መምሪያ አስታውቋል። አሁን መረጃችን እንደቀጠለ ነው። ወደ ጎንደር እናቀናለን። የሜጀር ጀነራል ዋንታባተ ተወራሪ ክፍለ ጦር ምሽቱን የጠላት ምሽግ ላይ እንዳለን በመደምሰስ ድል ተጎናጽፏል። አሸናፊነትን ከትግል አባታቸው ሜጀር ጀነራል ዋንታባተ በተግባር የተማሩት ባንታያን ምሽቱ 2 ሰዓት ተኩል ትላንት ከደብረ ታቦር ከተማና ከማህደር ማርያም ከተማ መካከል ካለው የጠላት ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራው ምሽግ ላይ ጠላትን በቦምብ ደምስሷል። ጠላት በተሰበሰበበት ሁኔታ በጥበበኞቹ ፋኖ አባላት የጠላትን ቀይ መስመር ቀጠን አልፈው ምሽጎቻቸውን ሁሉ አልፈው ጠላት በብዛት በተሰበሰበበት ብዛት ያለው ቦምብ በመጣል በአብይ ፋሽስት ዙፋን ጠባቂዎች እሳት አዝንበዋል። ከቦምብ ፍንዳታዎች በኋላ በተኩስ ልውውጥ አንድም ፋኖ ጉዳት ሳያስተናግድ እቅዳቸውን 100% አሳክተው ወደ መዳረሻቸው ተመልሰዋል። የሜጀር ጀነራል ዋንታባተ ትውልድ ባርነትን እምቢኝ ሲል የእውነት ለመታገል ቆርጦ የአገዛዙን ተዋጊ አንበርክኮ ቁማርተኞቹን ሁሉ አናፍጦ አእምሯዊ አካላዊ ብቃቱ ጎልብቶ የሚተማመንበትን የሚገድልበትን ዓላማ ለይቶ ያወቀ ከአገዛዙ መከላከያም ሆነ ከበፊቱ የአማራ ልዩ ኃይል በተሻለ ሁኔታ የአሸናፊነትን ስነ ልቦና ተላብሶ ወታደራዊ ስነ ምግባሮችን በትክክል ተግብሮ ለትግል ዋጋ የከፈሉ የትግል ጓዶቹን ራዕይ አስቀጥለው ህዝባዊነትን አስቀድሞ ስለ አማራዊ ትግል የትኛውን ዋጋ ለመክፈል ራሱን አሳልፎ ሰጥቶ ለትግል እስከ ህይወቱ ሀቅታ ታምኖና አማራነትን አስቀጣይ እሳተ ገሞራ ነፍጠኛ ትውልድ ተፈጥሯል ብሏል። የሜጀር ጀነራል ዋንታባተ ተወራሪ ክፍለ ጦር ዋንተነትን ሲምልበት ለማስመሰልና ሊነግድበት ሳይሆን የምር ዋንታዊ ግብርን የወጣበትን የተቀደሰ ፋኗዊ የትግል መንገድ በደሞ አክብሮ ቁማርተኞችን በ360 ዲግሪ አነጽሮ ሐሳዊ ፖለቲከኞችንም በሰፌዱ አንጓሎ ጎጠኞች አማራነትን እንዲተነፍሱት አድርጎ የአገዛዙ አራዊት ሰራዊት በነፍጡ አርቅቆ አማራዊ ሴቶችን አክብሮ ለእኩልነትና ለፍትህ ከፊት ተሰልፎ ጓዳዊ ፍቅርን ሲበዛ ተግብሮ መነሻ መዳረሻ የትግል ግቡን አውቆ በሞቱ አማራነትን አድኖና በተቀደሰ የአማራ ትግል ያለማጋነን በአማራ ምድር እንቁ አብሪ ኮከብ ሆኖ የወጣ የፋኖነት ተምሳሌት ነው ሰራዊቱ ብሎታል። የአፋብኃ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ዋንታባተ አንደኛ ኮር የህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ጸጋ ባስተላልፈው መልእክት በዚሁ የሜጀር ጀነራል ዋንታባተ አንደኛ ኮር ነበልባሎቹ ፎገራ ክፍለ ጦር የሰሩትን ጀብዱ ነው የምናስከትለው። ነበልባሉ ፎገራ ክፍለ ጦር ሌቦችን በማጽዳት ታሪክ ሰርቷል። ከወረታ ደብረ ታቦር ያለው መንገድ የንጹሃን እገታና ዘርፋ በመብዛቱ ክፍለ ጦሩ በተሳካ ሁኔታ ሌቦችን ሲያጸዳ ውሏል። በትላንትናው ዕለት እዛችን በላይ ዘለቀ ያቀደውን ሌባ የማጽዳት እቅድ በማስመልከት በአካባቢው ሲንቀሳቀሱ የነበሩ ባዝናው አያናው የሚመራ
የዘራፊው ስብስብ ሀገረ ሰላም በአርባምባ ውራ ቆሽ በር ከተባለው አካባቢ ውጊያ የዋለ ሲሆን በርካታ ሌቦችም ተደምስሰዋል ብሏል። ራሱን የአጼ ፋሲል ክፍለ ጦር መሪ ነኝ የሚለው ዝናው አያናው የበላይ እዝ ሜካናይዝድ ኃላፊ ሁን ቢባልም እምቢ ብሎ የፎገራን ህዝብ ለመዝረፍ እንዲያመቸው 15 ሰው ይዞ ክፍለ ጦር ነኝ እያለ ህዝብን ሲዘርፍ ከርሟል። ክፍለ ጦራችን በወደ ሰፊነት ታግሶ በሰላም ተስማምቶ የእዝ አመራርነቱን ተቀብሎ እንዲመራ ሁኔታዎችን ቢያመቻችለትም ህዝብን ካልዘረፍኩ ሙቼ እገኛለሁ በማለት የለመደውን መዝረፍ በመቀጠል ከህዝብ የሚበልጥ የለምና ዛሬ እንዲጸዳ ተደርጓል ብሏል። እዙ በላከው መረጃ አሁንም ክፍለ ጦራችን ከዚህ ዘራፊ ጋር አብራችሁ የምትንቀሳቀሱ ወንድሞች ግለሰቡ ዘራፊና ቀማኛ በመሆኑ እሱን መከተላችሁን ትታችሁ ትክክለኛ ወደሆነው ድርጅታችሁ እንድትመለሱና ጠላትን በጋራ እንድናጠፋ መልእክት እናስተላልፋለን ብሏል። የነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር አብዬ መልኬ መረጃው እንዳደረሰን ከሆነ የአገዛዙ ሰራዊት በንጹሃን ተሳፋሪዎች ጎንደር ደራ ምድር ላይ ጥይት በረዶው ማዝነብ ንጹሃን ላይ ኪሳራ ማድረሱ ተሰምቷል። በጎንደር ምድር በደራ ወረዳ ከአርብ ገበያ ከተማ ተነስቶ ወደ ሜጮ በሚጓዝ የጭነት ኦባማው ሱዙ ተሽከርካሪ ላይ በነበሩ ተሳፋሪዎች ከጧቱ 1 ሰዓት የአብይ ሸኔ ዙፋን ጠባቂ በሆነው መከላከያ አዛዥ ሻለቃ አክሊሉ ትዕዛዝ የጭካኔ ድርጊት ተፈጽሟል። የመከላከያው መሪ ሻለቃ አክሊሉ የአብይ ሸኔን ትዕዛዝ በቀጥታ በመተግበር የአማራ ጥላቻውን በአደባባይ ገልጧል። በዚህ ሰዓት የአብይ አህመድ መከላከያ ተልዕኮ ነገድ አማራን ከምድረ ገጽ ማጥፋት ነው። አገዛዙ አማራን በመዋቅር ደረጃ እያጠቃ ነው የሚገኘው። የገዳዩ አብይ ታጣቂ ነፍጥ ያነሳውን የነጻነት ተፋላሚ ሆነውን የአማራ ፋኖን መቋቋም ሲሳነው ንጹሃን አማሮችን በመግደል የዕለት ግብሩን ምርጫ ሆኗል ብሏል። ጉዞ ላይ ያሉ በመከላከያ የተመቱ ንጹሃን አማሮች የሜጮ ቀበሌ ጤና ኤክስቴንሽን ባለሙያ የሆነችው ነፍሰ ጡሯ ወይዘሮ መቅደስ ፀሐይ ወደ ስራ ቦታዋ እየተጓዘች ያለ በተወሰደባት የአገዛዙ ጥቃት በመኖርና ለመኖር መካከል ሆና በባህር ዳር ፈለገ ህይወት ሆስፒታል ሕክምና እየተደረገላት ስለመሆኑ አርሶ አደር እንዳልካቸው ከ3 ቀናት በኋላ ህይወቱ ስለማለፉ አርሶ አደር ሲሳይ ፈንታው ባህር ዳር ፈለገ ህይወት ሆስፒታል ውስጥ በከፍተኛ ስቃይ ላይ ስለመገኘቱ ገልጿል። የአብይ ሸኔ አራዊት ሰራዊት አማራን የማጥፋት ተልዕኮ በደንብ እየሄደበት ነው የሚገኘው። አገዛዙ ከመሰረቱ አማራነትን ወንጀል አድርጎ በመነሳቱ ንጹሃንን በአደባባይ በጥይት በመግደል ሴቶችን በመድፈር የንጹሃንን ሀብትና ንብረት በመዝረፍ መከላከያ የሚል ጭንብል በማጥለቅ የኦሮሚያ ልዩ ኃይል በአማሮች ላይ የጭካኔ ሰይፉን በማሳረፍ የአገዛዙን ተልዕኮ እየከወነ ይገኛል ብሏል። በቅርቡ እንኳን ታህሳስ 5 ቀን አርብ ገበያ ከተማና ዙሪያው በነበረው ውጊያ ጠላት የአማራ ፋኖን ክንድ መቋቋም ሲያቅተው አርብ ገበያ ሚካኤል ቤተክርስቲያን በር ሰብሮ በመግባት ቤተክርስቲያኑን ምሽግ አድርጎ መዋሉና ክርስቲያኑን ሲያራክስ መዋሉ ለእምነቱ ያለውን ንቀት የሚያሳይ መሆኑን ልብ ይሏል። አገዛዙ አርብ ገበያ ከተማ ህዝቡን ሰብስቦ ባወያየበት ጊዜም የህዝቡ ምላሽ ዝርፊያ እየተፈጸመብን ያለው በመከላከያ ነው፣ እምነታችን እየተደፈረው በመከላከያ ነው፣ ንጹሃን የተገደሉትና የታገቱት በመከላከያ ነው፣ ሴቶች ተገደው የሚደፈሩት በመከላከያ ነው፣ ህዝባችን ሰላሙን ያጣው በመከላከያ ነው ሲል ድምጡን አሰምቷል። በዚህ የተበሳጨ አገዛዙ ሬጅመንት መሪም በንጹሃን ላይ አውሬነቱ የተላበሰ ግብር እንዲፈጸም አድርጓል። መላ የአማራ አገዛዙን ነውረኝነት ተመልክቶ ነጋዴው፣ አርሶ አደሩ፣ ምሁሩ፣ ፖለቲከኛው፣ የተለያየ እምነት አባቶችና አጠቃላይ በየትኛውም ዘርፍ ያለ አማራ የመጥፋት ድግስ እንደታቀደበት አማራ በአንድነት በመቆም ላለመጥፋት መታገል ግድ ይለዋል ሲል የአፋባ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ጸጋው ያጋራው መረጃ ያስረዳል። ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ለዕለቱ ያጠናቀርናቸው አበይት መረጃዎቻችን በዚሁ ተጠቃለዋል። ስላደመጣችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገ የመረጃ ሰዓት ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁ ተመኘን።